ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የፊታችን ቅዳሜ እንደዚሁም እሁድ በማግስቱ የኢሬቻ በዓል በአዲስ አበባና በቢሾፍቱ ደብረ ዘይት እንደሚከበር ከወጣው መርሃ ግብር ለማወቅ ተችሏል። በዓሉ ከወዲሁ በተለያዩ ስነ ስርዓቶች እየተካሄደ ነው። ቴሌቪዥኑ፣ የተለያዩ መገናኛ ብዙሃን ስለዚሁ የኢሬቻ በዓል የተለያዩ መልእክቶችን እንዲያስተላልፉ እየተደረጉ ይገኛሉ። አዲስ አበባ በቀይ ነጭ ጥቁር ሰንደቅ ዓላማ የኦህዴድ ሰንደቅ ዓላማ ማለት ነው ከተማዋ መጥለቅለቋንም ነው ለማወቅ እየተቻለው። የተለያዩ ትዕይንቶችም እየተስተናገዱ ነው። በአንጻሩ ባሳለፍነው አርብ የተከበረው የመስቀል ደመራ በዓል በተለያዩ ክልከላዎች ማለፉን ነው በወቅቱም ዘገባ የተሰራበት። አሁንም በዚህ ጉዳይ ላይ የተለያዩ መረጃዎች እየወጡ ይገኛሉ። ከኢሬቻ በዓል ጋር በተያያዘ ብዙ ነገሮች እየሰማን ነው። የዘውትር ተሳታፊያችን አዲስ አበባ ያለውን ድባብ ሊያስቃኘን መስመር ላይ ይገኛል። በጣም ነው ማመሰግነው። እንግዲህ ከመስቀል በዓል ደመራ እንጀምራለን። አጠቃላይ ያለውን ሁለቱን በዓል አንጻር በመንግስት አካባቢ የሚደረገው እንቅስቃሴ ምን ይመስላል የሚለውንም በሰፊው የምናነሳ እንደሆነ ተስፋ አደርጋለሁ። ከባለፈው ዓመት አንጻር አሁን በተለየ ሁኔታ የመንግስት ያገዛዙ ሙሉ ድጋፍ ያለው የኢሬቻ በዓል ሊከበር ምናልባትም ቀናት ብቻ ነው የቀሩት። እስቲ ካለው ሁኔታ ተነስተን ምን እየታየ ነው? አዲስ አበባ በጣም ከፍተኛ ጭንቅ ውስጥ ነው ያለችው። እውነት ለመናገር የአዲስ አበባ ከተማ ልክ በመጽሐፍ ቅዱስ ታሪክ እንደምናውቀው የእስራኤል ሕዝብ በባቢሎን ምርኮ ተደርጎ ለ70 ዓመት በባርነት በነበረበት ሰዓት ያለውን ጭንቅ የሚያስታውስ ድርጊት እየተፈጸመባት ነው። እንግዲህ መስቀል በታሪካዊ ዳራነቱ በቱሪስት መስህብነቱ በዓለም አቀፍ የዩኔስኮ ተመዝግቦ ከፍተኛ የቱሪዝም እና የዶላር ማግኛ ምንጭ ሆኖ የነበረበት ታሪክ አብቅቶ ዛሬ የማርያምን ምስል ያለበትን ቲሸርት መልበስ አይቻልም፣ በፍጹም አይቻልም የሚል ሃይማኖቱ አባቶች በሚዲያ ቅስቀሳ የተደረገበት ነጭ ልብስ ብቻ ካልሆነ በስተቀር ከነጩ ልብስ ላይ የትኛውንም አይነት ቀለም ቲሸርት ያለውን ልብስ ለብሳችሁ መምጣት አትችሉም በማለት የቤተ ክርስቲያን አባት ጠባቂ በጎችንና እረኞችን ያሰማራሉ ተብሎ የሚጠበቁ አባቶች መግለጫ የሰጡበት የኢትዮጵያ ባንዲራ ደግሞ ፍጹም በቦታው ላይ የተከለከለበት ከዚህ በፊት ይዣለው አቲዝም ይዘህ አትገባም ይዤ እገባለሁ በሚል ንትርክ የነበረበት ነገር ግን ከአንድ ወርና ከሁለት በፊት ከፍተኛ ቀስቀሳ በማድረግ በየክፍለ ከተማው በየወረዳው በየግለሰቦች ቤት እየገቡ ባንዲራን በሳንዱቅና በሳጥን በቁም ሳጥን ውስጥ እየቀሙ የኢትዮጵያን ባንዲራ ከአዲስ አበባ ከተማ ለማጥፋት ከፍተኛ ጥረት እየተደረገበት በነበረበት ሰዓት ነው እንግዲህ የመስቀል በዓል የተከበረው። የመስቀል በዓል አይመስልም እውነት ለመናገር። በአዲስ አበባ ከተማ ቶሎ ብላችሁ ደመራው ለኩሳችሁ ቶሎ ተበተኑ የሚሉ ፖሊሶች፣ የታጠቁ ኃይሎች ከፍተኛ ጭንቀት ለአክባሪው ህዝብ ወይም በዓሉን ለሚያከብረው ምዕመን ከፍተኛ ጭንቀት የፈጠሩበት ሁኔታ ነው የነበረው። አዲስ አበባ ከተማ መስቀል በዓል ሲከበር ከአክባሪው ወይም ከምዕመኑ ቁጥር የበለጠ ታጣቂ ህዝቡን ሲያስጨንቀው ነው የዋለ እውነት ለመናገር እና አዲስ አበባ የመስቀልን በዓል አከበረች ማለት አይቻልም። ከዚህ በፊት ሁላችንም ራሳችንን ስንነቀንቅበት የነበረው እንዴት እንደዚህ ይደረጋል፣ እንዴት ባንዲራ አትያዙ ይባላል፣ እንዴት ቲሸርት አታርጉ ይባላል፣ እንዴት ሰው በነፃነት በዓሉን በፈለገው ሰዓት አክብሮ አይመለስም፣ እንዴት እነሱ እሳት በዚህ ሰዓት ለቁሱና ተመለሱ እየተባለ እየተገፋ የአስተዳደር በዓል እስኪመስል ድረስ እነሱ አዛዥ ናዛዥ ሆነው ምዕመኑ ደግሞ ተላላኪ እስኪመስል ድረስ የተፈጸመበት በዓል መሆኑን ዛሬ ህብረተሰቡ ለምዶት በቃ ባንዲራም ቀሚስም አረንጓዴ ቢጫ ቀይ ያለው ቀሚስም ሳያደርግ ነው ወደ ደመራ በዓሉ የሄደው። ነገር ግን ደግሞ ህዝቡ አዝሮ ተሸማቆ ፈርቶ በዓሉን ያከበረበት ሁኔታ ቢኖርም ኢሬቻን ደግሞ ስንመለከት ፍጹም መንግስታዊ በዓል አድርጎ ለማክበር የመንግስት ባለስልጣናት ደፋ ቀና እያሉ ይገኛሉ። ወደ ኢሬቻው ትዝብት ከማለፋችን በፊት እንደውዛው የደመራ የመስቀል ትዕይንት ጋር እንመለስና እንግዲህ ቤተክርስቲያኒቱ በዚህ ኃላፊነት ያለባት እንደሆነ ይታወቃል። ነገር ግን የአገዛዙን ባለስልጣናት ፊት እያዩ
ፊታቸው ጠቆረ ፊታቸው ፈካለ እያሉ አቋም የሚይዙ የሃይማኖቱ አባቶች እንዳሉ ምንም ጥርጥር የለውም። አዳነች አቤቤን ለማስደሰት አብይ አህመድን ለማስደሰት የሚያደርጉት ትንቅንቅን ነው ያየነው። ሌላው ቀርቶ የእመቤታችንን ስዕል አድኖ እንዳይያዝ በቴሌቪዥን መስኮት ወጥተው እንደዚሁ ማሳሰቢያ የሰጡ አባትንም ታዝበናል። እንግዲህ እሳቸው ቤተክርስቲያኒትን ወክለው የተናገሩት እስኪመስለን ድረስ ነው። ምክንያቱም በግላቸው ይህንን አይነት ማሳሰቢያ ሊያስተላልፉ የሚያስችል ስልጣን የላቸውም። በቤተክርስቲያኒቱ ስም ነው ይህንን ያስተላለፉት። በጣም የሚያሳዝን ነው። በዚህ ጉዳይ ላይ ውይይትም አድርገናል ከመስፍን አማን ጋር። እሱም እንደገለጸው ከሆነ ሰንደቅ ዓላማችን ተከልክሏል። አሁን እንደዚህ አይነት የምንለብሰው ነገር ላይ ክልክላ እየመጣ ነው። ነገ ከነገ ወዲያ ታቦት አትያዙ ሊባል ይችላል። መስቀል አደባባይ ማታክብሩ ሊባል ይችላል። ይሄ ቀስ በቀስ የኢትዮጵያ ሕዝብ እየለመደው የአዲስ አበባ ሕዝብ እየለመደው መጣ እና አብይም የፈለጉት ይህንኑ ነው። በአንድ ጊዜ ሁሉን ነገር ከማስቆም በሂደት ነገሮችን እያለማመዱ ሙሉ በሙሉ ማጥፋትን እንደ ስትራቴጂ ነድፈው ይህንንም ተግባራዊ እያደረጉ ይገኛሉ። የኮሪደር ልማቱ አንዱ ኢላማም እንደዚህ አይነቱን የህዝብ መሰባሰብ ሰው ከአንድ ቦታ ተያይዞ ተሰባስቦ እየዘመረ እንዳይመጣ በኮሪደር ልማት ህዝቡ ነዋሪውን መበታተንና በየአዲስ አበባ ጥግን እንዲሰራጭ ያደረገበት አንዱም ስትራቴጂ የአዲስ አበባን ህዝብ ማህበራዊ መስተጋብር መበጠስ፣ ከእምነቱ ጋር ያለውን ነገር ከቤተ ክርስቲያን ጋር ያለውን ነገር ማፋታትና ማላቀቅ እንደሆነ በቅርበትም የምናውቀው የነሱ ስትራቴጂ እንደሆነ እንረዳለንና ይሄ ነገር ወዴት ያመራል? የአዲስ አበባ ህዝብ ዝምታ ሀገር አይኑ እያየች እጁ ላይ የቀለጠች መሆኑን በደንብ የተረዳው አይመስልም። ምናልባት ነገ ከነገ ወዲያ የተፈራው ይመጣል፣ መስቀል አደባባይ አታከብሩም የሚለውም ነገር መምጣቱ የማይቀር ነው። በሃይማኖቱ ላይ መንግስት እጁን አስገብቶ ረጅም እጁን ሰዶ ሃይማኖቷን አዋርዷታል። በቤተ ክርስቲያኗ የመስቀል በዓል የደመራ በዓል አከባበር ታሪክ ውስጥ ፍጹም ምዕመናኖች ተሸማቀው ባዕድ ሀገር እንዳሉ ቅድም እንደነገርኩ እስራኤላውያን በባቢሎን ምርኮ በሄዱበት ጊዜ ያዩትን አይነት መከራ ለአንድ ምዕመን 2 እና 3 ፖሊስ ተመድቦ ማለት በሚያስችል ደረጃ ከምዕመን አክባሪው በላይ የታጠቁ ኃይሎችና ደህንነቶች በመስቀል በዓል ደመራ ሰዓት ከፍተኛ ቁጥር አሰማርቶ ማሸማቀቅ፣ መረበሽ፣ መግፋት፣ በፍጥነት ጨርሱና ተበተኑ፣ በቃ በሰላሙ ጉዳይ ላይ ችግር ሊፈጠር ስለሚችል በአስቸኳይ ጨርሱና ተበተኑ የሚል የሰላምና ደህንነት ኃላፊ የከተማ አስተዳደሩ ካቢኔዎች ተሰማርተው በዛ አካባቢ ከፍተኛ የሆነ የህዝብ ማንገላታት ሲፈጽሙ ነበረ። አንተ እንዳልከው የሃይማኖት አባቶች ከምዕመኖቹ ጎን መቆም ሲገባቸው በዚህ በመከራ ቤተክርስቲያን ማቅ ለብሳ በጸሎት በምታረግበት ሰዓት እነሱ ግን በመድረክ ላይ ወጣው የማርያምን ቲሸርት አታድርጉ ማለታቸው በቃ አጠቃላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች በፖለቲካው ተጠልፈው ተወስደዋል። የግል ጥቅማቸውን ለማስከበር ካልሆነ በስተቀር ይሄ ነገር የባህል የሃይማኖትና የሌሎችም ንቅለ ተከላ እየተደረገ እንደሆነ አልገባቸውም ማለት ነው። ወይንም ሆን ብለው ከስርዓቱ ጋር ተባባሪ ሆኖ በምዕመኑ ላይ ከፍተኛ ጫና እንዲፈጠር እያደረጉ ነው። በአጠቃላይ ግን መስቀል በዓል ተከበረ ማለት አይቻልም። እንዲያውም በአንዳንድ አዲስ አበባ አካባቢዎች ላይ የመስቀል በዓል ሩቅ የሆኑ አካባቢዎች በሰፈራቸው ደመራ ደምረው እሳቱን አቃጥለው ደመራውን አቃጥለው ሃይማኖታዊ ስነስርዓታቸውን በሰፈራቸው ያከብራሉ። መስቀል ከተቃጠለ በኋላ በሰፈራቸው መጥተው ያከብራሉ። በአንዳንድ አካባቢዎች የፖሊስ ኃይሎች በመንደር በኮንዶሚኒየሞች አካባቢ ህዝብ ተሰብስቦ በሚያከብርበት አካባቢ እየሄዱ እሳት ነው እያነደዳቸው ያላችሁት። እንግዲህ ሃይማኖት ነው፣ የሃይማኖት ክብረ በዓል ስነስርዓት ነው። ነገር ግን ፖሊሶች ተሰብከው ነው የመጡት። መጠው ሁሉ አታቃጥሉም፣ ደመራውን አትለኩሱም በማለት ከፍተኛ ፍጥጫና ግጭት የተፈጠረባቸው አካባቢዎች እንዳሉ ነው የሰማሁት። እኔም ባይኔ በአንዳንድ አካባቢዎች ላይ ለመመልከት ችያለሁ። ይሄ ነገር ነገ ከነገ ወዲያ ደግሞ ከዚህ ጨመር አድርገው ሌላ በአዲስ አበባ ከተማ ህዝብ ላይ ጨመር ያለ ጫና ፈጥረው በሚቀጥለው ዓመት ደግሞ ምናልባትም የቤተ ክርስቲያኑ ስነስርዓት የማይከበርበትን ወይንም ከዛሬው ወይንም ሰሞኑን ከተከበረው የደመራ በዓል ባነሰና ምዕመኑ በተሳቀቀበት መልኩ እንዲከበር ለማድረግና በሂደት ቀስ አድርጎ አዲስ አበባ ከተማ ላይ የደመራ በዓል እንዳይከበር ለማድረግ ነው ከፍተኛ ጥረት እየተደረገ ያለው እና በጣም አሳዛኝ ነው። እንግዲህ ምዕመኑ ከአባቶች መጠበቅ የለበትም። ሃይማኖቱ ሲነካ ማንኛውም ሰው ከሃይማኖት
ከሃይማኖቱ በላይ ወይንም አጠቃላይ ከእምነቱ በላይ ሌላ ነገር ስለሌለ በእምነቱ ላይ እንደው መድኃኔዓለም ቤተክርስቲያን ላይ ዝማሬ መላእክት እያለ በሚሊዮን የሚቆጠር ወጣት ወጦ ዝማሬ በሚያሰማበት ሀገር ላይ እንደዚህ አይነት የሃይማኖት መገፋት ሲደርስ ምዕመኑ ዝም ብሎ ተገፍቶ እነሱ በፈቀዱለት መንገድ ብቻ እንዲንቀሳቀስና ዝም ማለታቸው እጅግ በጣም የሚያሳዝን ነገር ነው። ምዕመኑ አሁንም ነገ እንዳያከብር ሊደረግ ስለሚችል ከወዲሁ ተደራጅቶ የሃይማኖታዊ መብቱን ማስከበር መቻል እንዳለበት ነው እንደው እግረ መንገድ የማሳሰብ የምፈልገው መሳይ። ያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ አብይ የሰነዘረው በትር በሂደት ቀስ እያለ ስራውን እየሰራ ይገኛል። በጫናና በእጅ ጥምዘዛ ወደ መንበረ ፓትርያርኩ የመጡት አቡነ ሳዊሮስ ቀጣዩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ እንዲሆኑ በኦሮሚያ ብልጽግና በኩል ከፍተኛ ፍላጎት እንዳለና ይሄም ውስጡን እየተሰራ እንዳለ ፓትርያርክ እያለ በፓትርያርክ ላይ ፓትርያርክ አይቻልም የሚለውን አብይ መንደር ምን ችግር አለው ብለው ያው መፈንቅለ ሲኖዶስም አካሂዶም ቢሆን ተረኛው ጳጳስኛ መሆን አለብን ፓትርያርክኛ መሆን አለብን ብለዋል። ለዚህ የተዘጋጁት እንግዲህ አቡነ ሳዊሮስ ከሸፈባቸውን መፈንቅለ ሲኖዶስ አሁን በነ አብይ ሙሉ ድጋፍ በቀጣይ ሊያከናውኑ ይችላሉ። ለዚህ ደግሞ አዳነች ስጠራቸው አቤት አብይ ሲጠራቸው ወዴት እያሉ ቤተክርስቲያኗን ለፖለቲካ አንበርክከው የሰጡ አሳልፈው የሰጡ ሰው ሆነው ነው የታዩት። እሳቸው ይህንን እንዲያደርጉ ደግሞ ዳንኤል ክብረት የተሰኘ የቤተክርስቲያኗ ውስጥ ያደገ አሁን ለቤተክርስቲያኗ ትልቅ ጠላት የሆነ ግለሰብ የአብይን ተልዕኮ በማስፈጸም ከእሳቸው ጋር አብሮ እየሰራ እንዳለ ይህንንም በተለያዩ ቦታዎች እየተገናኙ ባለፈውም ወንጪ ላይ ተገናኝተዋል። እንዲህ አይነቱን ተግባር የሚሰሩበት የራሳቸው ኮሚቴ እንዳላቸውም ነው የምንሰማው። ስለዚህ ቤተክርስቲያኒቱ እውነት ለመናገር አባቶች የሏትም። ያሉትም አባቶች ገሚሶቹ በጥቅም ተሸብበዋል። አንዳንዶቹ በፍርሃት ቆፈን ውስጥ ያሉት ስለ ቤተክርስቲያኒቱ የሚጮህም የለም። ምናልባት ምዕመናን ምን ይሰራሉ? ምዕመናን ናቸው ባለፈውም ቤተክርስቲያኒቱን ከአብይ አህመድ በትር ለጊዜውም እፎይ እንድትል ያደረጓት። አሁንስ ማን ይታደጋታል የሚለው በጥያቄ መልክ ይነሳል። መልሱ ግን ቶሎ የሚፈለግ ቢሆንም እስካሁን የምናየው ነገር የለም። ለማንኛውም አብይ አህመድ ስራውን እየሰራ ነው። አድፍጦ አቅዶ አድብቶ ቤተክርስቲያኗን እያፈራረሰ በዚሁም ሀገሪቱን እንዲሁ የተበታተነች እንድትሆን መጠነ ሰፊ እንቅስቃሴ እያደረገ ይገኛል። ለማንኛውም በተመሳሳይ ጊዜ እሬቻ እንዲከበር ያው አዲስ አበባ ላይ ተወስኖ አብይ አህመድ ከመጣ በኋላ በአዲስ አበባ እንደዚሁ አርቲፊሻል የውሃ ቦታ በማስቀመጥ ከስጢፋኖስ ቤተክርስቲያን ጀርባ እንዲከበር አድርጓል። ለማንኛውም በዓሉ መከበሩ ችግር የለውም። ግን የአዲስ አበባው እሬቻ የፖለቲካ እሬቻ መሆኑን በኦሮሚያ ብልጽግና እና አብይ አህመድ ታሪክ ሰፍተው ታሪክ አዛብተው ደልዘው እንዲህ አይነቱ ነገር የባህል ወረራ በሚመስል መልኩ እንዲከበር ያደረጉበት ሁኔታ ከዓመት እስከ ዓመት ከፍተኛ የሆነ መገፋት የአዲስ አበባን ሕዝብ ባይተዋር እያደረገም በመጨረሻም ዛሬ የደረሰበት ደረጃ ላይ ደርሰናል። አሁን ከመስቀል በላይ ብሔራዊ ቴሌቪዥኖች ትልቁን ቦታ የሰጡት ለእሬቻ ነው። ፋና ቴሌቪዥን አውርቶ ስለዚህ ጉዳይ ተናግሮ ዘግቦ ሊበቃው አልቻለም። ሁሉም የቴሌቪዥን ጣቢያዎች አሁን ዜና መክፈቻቸው ዜና ማሳረጊያቸው ይኸው የእሬቻ በዓል ሆኗል። አዲስ አበባ ላይ ሳምንት ጀምሮ ነው ነገሮች እየተለወጡ የመጡት መንግስታዊ ድጋፍ ባለው በዚህ በኩል የኦርቶዶክስ ቤተክርስቲያን እምነት ተከታዮች ላይ ሌሎችም ላይ በክርን እየደቆሰ የጸጥታ ኃይሎችን እያሰማራ ሰንደቃችን እንዳይታይ እያደረገ በዚህ በኩል ደግሞ የእሬቻ በዓል ልዩ የመንግስት ትኩረት በጀት የጸጥታ ድጋፍ በርካታ ነገሮች እየተደረጉለት በመንግስት ደረጃ መስሪያ ቤቶች ሚኒስቴር መስሪያ ቤቶች ክፍለ ከተማዎች ሁሉም በአንድ ኮሚቴ አቋቁመው ተፍ እያሉ እንደሚገኙ እያየን ነው። አይኑን ገልጦ ለሚመለከት ኢትዮጵያ በአሁን ሰዓት የእንጀራ ልጅና የስለት ልጆቿን አንዱን እየቀጣች አንዱን አለምልማ እያሳደገች ትገኛለች። ይሄ ምናልባት በኢትዮጵያ መሃል ትልቅ ችግር ሊፈጥር ይችላል። ብልጽግናና አብይ አህመድ የኦሮሞ ህዝብ ላይ ለመወሸቅ እየጣሩ መሆኑን ከሚያሳዩት ነገሮች አንዱ ይሄ ነው። የኦሮሞ ህዝብ በዚህ አጋጣሚ ከዚህ ሁኔታ ራሱን መጠበቅ አለበት። ነገር ግን እያየን ያለነው ነገሮች እየከፉ መጨፍለቁም ሆነ መጠቅለሉ እየበረታ የመጣበት ሁኔታ ነው በስፋት የምናየው። እስቲ ምንድነው ከኢሬቻ በዓል ጋር ተያይዞ አዲስ አበባ ላይ እየተስተዋለ ያለ? ወደ ኢሬቻ ከመሄድ በፊት ግን የኢትዮጵያ ኦርቶዶክስ ቤተክርስቲያንን ለማዳከም መንግስት አንተ ቅድም የተናገርከው ነገር በድብቅና ስልታዊ በሆነ መልኩ እያጠቃት ነው የሚለው ነገር እኛ አልስማማበትም። በይፋ ነው በይፋ በሚዲያ ወጥቶ ጠቅላይ ሚኒስትሩ በዚህ ጉዳይ ላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን መፈንቅለ ሲኖዶስ ሲደረግባት በይፋ ሚዲያ ላይ ወጥቶ ማንም የመንግስት ባለስልጣን በዚህ ጉዳይ ላይ እጁን እንዳያስገባ የሚል እሱ ውስጥ ለውስጥ የሰራው ስራ ተፈጻሚ እንዲሆንለት ለማድረግ ከፍተኛ የሆነ ዛቻና ማስፈራራት ሲያደርግ ታስታውሳለህ። በኋላም አሁንም በግልጽ መስራታቸው በአደባባይ መስራታቸው በኢትዮጵያ ኦርቶዶክስ ቤተክርስቲያን አባቶች ላይ እጁን በደንብ አድርጎ አስገብቶ መስራታቸው
ዛሬው በአደባባይና በሚዲያ ላይ ወጣው እኮ የሃይማኖት አባቶች ለምን እንዴት እንዲደረጋል ማለት ሲገባቸው አዎ መንግስት ያለው ነገር ትክክል ነው፣ ይሄን ለብሳቸው አትምጡ፣ ይሄን አታድርጉ፣ ይሄን አድርጉ የሚል ትዕዛዝ በቴሌቪዥን ወጥቶ መናገር ማለት እኮ በይፋ ፖለቲከኞች በሃይማኖቱ ላይ ጣልቃ መግባታቸውና ለማዳከም ከፍተኛ ጥረት እያደረጉ እንደሆነ ግልጽ ነው እኮ በሚዲያ እኮ ነው የተናገሩት። ስለዚህ በድብቅ እየሰሩ እንዳልሆነ ነው እኔ ማምነው። ሁለተኛው ነገር አንተ እንዳልከው ኢሬቻ ፍጹም መንግስታዊ በዓል አድርጎ ለማክበር የመንግስት ባለስልጣናት ደፋ ቀና እያሉ ነው። ይሄ ነገር የተጀመረው በጣም በርካታ ቀናት ሆኖታል። ምናልባትም ከፍልሰታ ጾም አካባቢ ጀምሮ በአዲስ አበባ ዙሪያ የሚገኙ የኦሮሚያ ከተማ አስተዳደሮች ሸገር ከተማ አስተዳደር የሚባሉ ከተሞች ላይ ወጣቶችን እያመጡ በጭፈራ ከተማ መንገዱን እየዘጉ ህዝቡን አለማመዱት። ባይተዋር የነበሩ ወጣቶች አዲስ አበባን በብዙ በ10 ሺዎች የሚቆጠሩ ወጣቶች በአንድ ቀን በሁለት ቀን ብቻ ሳይሆን ለ15 እና ለ20 ቀን የሚሆን ወይንም የሰሜን አካባቢ የሚከበረውን የልጃገረዶች በዓልን እንዲሸፈን ለማድረግ ያለ ፕሮግራምና ያለ ቅድ አሸንድዬ ሶለል የሚባሉ በዓሎች በአዲስ አበባ ላይ እንዳይከበሩ ለማድረግ በአዲስ አበባ ከተማ በ10 ሺዎች የሚቆጠሩ ወጣቶችን አምጥቶ ካፈሰሰ በኋላ ያኛው ባህል እንዲደበቅ ማድረጉ ራሱ አንዱ በእምነት ላይ በባህል ላይ ከፍተኛ ወረራ እየፈጸመ እንደሆነ ነው ማየት የቻልኩት። አሁን ደግሞ መንግስታዊ ጣልቃ ገብነቱ በጣም ተስፋፍቶ ነው የሚገኘው። ከተማዋ እንግዲህ በጥቁር ቀይና ነጭ ባንዲራ ተጥለቅልቃለች። የመንግስት ተቋማት ከወረዳ ጀምሮ የክፍለ ከተሞች ቢሮዎች የአጠቃላይ የግለሰብ ተቋማት በእነዚህ በጠቀስኩል ባንዲራዎች ጥቁር ቀይና ነጭ አርማዎች የገዳ ባንዲራ ነው የሚባለው በእነዚህ ባንዲራዎች ከተማዋ ተጥለቅልቃለች። በተለይ ከሀያት አደባባይ እስከ መገናኛ በኮልፌ አካባቢ ሚኪሊላንድ አካባቢ ያሉ አውራ ጎዳናዎች በሙሉ ህንጻዎች ይህን ቀለም ያለው ባንዲራ በግድ ብለዋቸው ካልሆነ በስተቀር የሌላ ብሔር ተወላጅ ባለ ህንጻ ባለቤቶች እንኳን ይሄን ባንዲራ ሰቅለው ነው የሚታዩት። በከተማዋ ላይ አጠቃላይ እንግዲህ እንግዶችን ለመቀበል እነዚህ የሚመጡ ከተለያየ አካባቢ የሚመጡ እንግዶችን ለመቀበል ድንኳን ጥሏል። ወረዳ ድንኳን ጥሏል። ክፍለ ከተሞች ድንኳን ጥለዋል። ቄጠማ ጎዝጉዘዋል። እንግዲህ ባለቤቶችን ለመቀበል ከፍተኛ ሽርጉድ እየተደረገ እንደሆነ ነው ያየሁት። የከተማዋ ነጋዴ በነፍስ ወከፍ በግዴታ ገንዘብ እንዲያዋጣ ገንዘብ ተጥሎበት ለሚመጡ እንግዶች ውሃ እንዲያቀርብ፣ ለስላሳ እንዲያቀርብ፣ አንዳንዶችም ደግሞ ድራፍት የሚያከፋፍሉ የቢራ ፋብሪካዎችና አከፋፋዮች ደግሞ ቢራና ድራፍት እንዲያቀርቡ፣ አንዳንድ ሆቴሎች ደግሞ ምግብ እንዲያቀርቡላቸው የእድሮች ድንኳኖችን አውጠው በየጎዳናው ላይ ድንኳን በነፃ አውጠው እንዲጥሉ ለማድረግ የወረዳ አመራሮች የክፍለ ከተማ አመራሮች ሌላ ስራ የላቸውም። በዚህ 5 እና 6 ቀናት ውስጥ በተለይ ዛሬ በተንቀሳቀስኩባቸው አካባቢዎች ላይ ፍጹም አዲስ አበባ ከተማ አትመስልም። እውነት ለመናገር በርካታ ወጣቶች የኦሮሚያ ክልል ባንዲራ ለብሰው በየቦታው በየሆቴሉ በትልልቅ መንግስታዊና መንግስታዊ ባልሆኑ ድርጅቶች ላይ ጭፈራ ሲያደርጉ ይታያሉ። እውነት ለመናገር ባህሉ በሰላማዊ መንገድ ቢከበር የኦሮሞ ህዝብ ታሪክ ሌላው ቢያዩና አብሮ ቢሳተፍ መልካም ነበር። ግን ዋናው ዓላማ እሱ አይደለም። ዋናው ዓላማ የባህል ወረራ በአዲስ አበባ ከተማ ላይ መፈጸም እንደሆነ ነው። በጣም በርካታ ማሳያዎችን ማየት ይቻላል። እንግዲህ ባህላዊ ልብስ ለብሰው እንግዶችን መቀበል እንዳለባቸው እውነት ለመናገር እነሱ ባህላዊ ልብስ ለብሰው ሲመጡ የአዲስ አበባ ከተማ አስተናጋጅ ደግሞ ባህላዊ ልብስ ለብሶ ውሃ እንዲያቀብል፣ ለስላሳ እንዲያቀብል፣ ድፎ ዳቦ በየቦታው ተጋግሮ ድፎ ዳቦ እየቆረሰ እንዲያበላ፣ ድንኳን ጥሎ እንዲያሳርፋቸው ለማድረግ ከወዲሁ ትዕዛዝ ወርዶ ወደ ትግበራ የተገባበት ሁኔታ ነው ያለው። እንግዲህ ከተማዋን አይተዋት የማያውቁ ዛሬ በጣም የተመለከቱት ነገር በሜክሲኮ የአዲስ አበባ ከተማ መንገድ የብስክሌት መንገድ ቢረገጥ ተብሎ 5,000 እና 6,000 ብር የሚቀጣበት ህግ ወጥቶ ባለበት ሰዓት በርካታ ግመሎች ጥቁር ቀይና ነጭ ባንዲራ ያንጠለጠሉ 25 ግመሎች በእነዚህ ጎዳናዎች ላይ ፋንድያቸውን እየጣሉ ከተማዋን እያቆሸሹ በፍጥነት እየሮጡ መንገዶችን ዘግተው የትራንስፖርት አገልግሎት
አገልግሎቱን የመንገድ እንዳይሳለጥ በማድረግ በማን አለብኝነት እንቅስቃሴ ሲያደርጉ በከተማዎች ይታያሉ። ፈረሰኞችም እንዲሁ በፈረስ ላይ ይህንን ያልኩን ቀለም ባንዲራ ለብሰው ፈረሰኞች ከላይ የተቀመጡ ወጣት ኦሮሞዎች ደግሞ እዛ ላይ ወጣው በከተማዋ ጎዳናዎች ላይ እየተንቀሳቀሱ ነው የሚገኙት። በአጠቃላይ ከተማዋ የአዲስ አበባ ከተማ የመኖሪያ መሆኗ ቀርቶ የሌላ አካባቢ የሚመጡ ሰዎች መፈንጫ ሆናለች ማለት ይቻላል። ባንዲራው እንግዲህ በጣም የሚገርመው የጅቡቲ ትራንስፖርት ትልልቅ ካሚዮኖች ከናዝሬት በኋላ እንዳያልፉ ተደርገው ከትናንት ወዲያ ጀምሮ ወደ ደብረ ዘይትም ወደ ሞጆም ወደ አዲስ አበባም እንዳይመጡ ተደርገው በዓሉ እስከሚያልቅ ድረስ እንዲቆሙ ተደርጓል። እንግዲህ ትምህርት ቤቶችም መሳይ ከአርብ ጀምሮ ትምህርት እንዲያቆሙ ባልተጻፈ ሕግ ተነግሯቸዋል። ትምህርት ቤቶቹ መጠው የኢትዮጵያን ባንዲራ ሰቅለው መዝሙር ዘምረው ተመልሰው እንዲበተኑ እንጂ ትምህርት የማይኖር መሆኑን ዓርብ ዕለት ትምህርት የማይኖር መሆኑን የዋዜማው ቀን በየቤቶቻቸው እንዲቀመጡ ለማድረግ መመሪያ ወርዶላቸው ወደ ትምህርት ገበታቸው እንዳይገኙ በርዕሳነ መምህራን አማካኝነት መመሪያ እንደተላለፈላቸው ነው። የከተማ ወጣቶች እንግዲህ ደግሞ በጣም የሚገርመው ደግሞ በዓል በመጣ ቁጥር የአዲስ አበባ ከተማ ሕዝብ በተለይ ወጣቱ ከፍተኛ ስቃይ ላይ እንደሚገኝ ከዚህ በፊት በታሪክ ይታወቃል። 3 እና 4 ዓመታት በሙሉ በዓሉ ከመከበሩ 5 እና 6 ቀን በፊት ወጣቶችን እያፈሱ ወዳልታወቀ ቦታ ያስሯቸዋል። አሁን ዛሬ ተጠናክሮ የቀጠለው ይሄ ነው። በጣም በበርካታ የአዲስ አበባ ከተማ ጎዳናዎች ላይ ወጣቶች በቡድን ሆነው 4-5 ነው በሚንቀሳቀሱበት ሰዓት የታጠቁ ኃይሎች እያፈሱ በመኪና እየጫኑ ያው ከተለመደው ቦታ ቃሊቲ ማሰልጠኛ ከሚባለው ቦታ ወስደው እያሰሯቸው እንደሆነ ነው መረጃዎች የሚያመላክቱት። እንግዲህ አንተ እንዳልከው በጣም የሚገርመው የፋና ቴሌቪዥን ኢሬቻ በዓልን በማስመልከት አየሩን ሞልቶታል ማለት ይቻላል። እንግዲህ የመስቀል በዓልን ትቶታል። የፋና ቴሌቪዥን መስቀል በዓልን ትቶ የኢሬቻ በዓልን ግን በልዩ ሁኔታ በደመቀ ሁኔታ አየር ምድሩን ሰዓቱን በሙሉ ለኢሬቻ በዓል ሰጥቶ እየዘገበ ይገኛል። በዛ በፊት ደግሞ የኦሮሚያ ክልላዊ መስተዳደር ፕሬዚዳንትን ጨምሮ ሌሎች የኦሮሞ ልሂቃን የተሳተፉበት የመጽሐፍ ምርቃት ተደርጓል። በዚህ መጽሐፍ ምርቃት ላይ በጣም የሚያሳዝነው ነገር የአዲስ አበባ ከተማ አስተዳደርን፣ የደብረ ብርሃን ከተማን እንዲሁም የኦሮሚያ በአማራ ክልል የሚገኘውን ትልቁን ዞን ወይም የወሎን አካባቢ ያካተተ ካርታ በማውጣት የጥናታዊ ጽሑፍ በማቅረብ ውይይት አድርጓል። ይህን ውይይትን ደግሞ የፋና ቴሌቪዥን መጽሐፎች ተመርቀዋል። እነዚህ መጽሐፎች በሚመረቁበት ሰዓት እነዚህ አሁን የጠቀስኩልህ ቦታዎች አዲስ አበባን፣ ደብረ ብርሃንን፣ ወሎን አጠቃላይ ያካተተ ካርታ ወጥተዋል። በእነዚህ ካርታዎች ላይም እንዲሁም በኦሮሞ ባህልና ሃይማኖታዊ እና የብሔረሰቡን አጠቃላይ ሁኔታ የሚያስገነዝብ ጥናታዊ ጽሑፎች ቀርበዋል። ውይይት እየተደረገ ነው። በቃ ሰረሽ ምቹ ነው አጠቃላይ እየተደረገ ያለው። እንግዲህ የኦሮሞ ክልል የኦሮሚያ ክልል እንዲያው በስፋቱም በህዝቡ ብዛቱም ከበርካታ የአፍሪካ ሀገራት የሚበልጥ ህዝብ ነው። ቦታ አልጠበባቸውም። የኦሮሞ ህዝብን በመሬቱም ሰፊ ብቻ ሳይሆን በከርሰ ምድርም ይሆን በገጸ ምድር ሀብቱ የበለጸገ ክልል ነው። ክልላቸውን ሳያለሙ ሌላ ክልል ላይ አይናቸውን አማትረው ይሄ ቦታ የኔ ነው፣ ይሄ በታሪክ የኔ ነበረ፣ አሁንም እጠቀልለዋለሁ እያሉ በካርታ ሲያቀርቡ የፋና ቴሌቪዥን ይህንን ፕሮግራም ማስተላለፉ በጣም የሚያሳፍር ነገር ነው እየተፈጸመ ያለው። በአጠቃላይ አዲስ አበባ ከተማ በኢሬቻ በዓል አስመልክቶ ከፍተኛ የሆነ ወከባና ጭንቀት ውስጥ የገባች መሆኑን ነው ማየት የቻልኩት። መሳይ እንግዲህ በጣም ብዙ ነገሮችን ማንሳት ብንችል በወደድን ኢትዮጵያ ውስጥ ያለው ሁኔታ ግልጽ በሆነ መልኩ ምናልባት ተረኝነት የሚለውም የሚገልጸው አይደለም። ተረኝነት ሲባል የኦሮሞ ሕዝብን በሙሉ የሚመለከት አይደለም። የገዢ መደቡን ነው ተረኛ ብለን የምንገልጸው። ገዢ መደቡ የኦሮሞን ሕዝብ ስም ይዞ በኦሮሞ ሕዝብ እየነገደ ነገር ግን ተረኝነትን በስፋት እያከናወነ ነው። ይሄ ግልጽ የሆነ ወረራን እውነት ለመናገር እንደዚህ አዲስ አበባ ላይ ኢሬቻ የሚከበርበት አንድም በታሪክም ሆነ በሌላ ያየነው የለም። እነ አብይ አህመድ ጓዳ የተጻፈ ታሪክ ነው። እነ አብይ አህመድ ከሽነው ያመጡትን ታሪክ ነው። እንግዲህ ስልጣን ያዝን ብለው በዚህ ደረጃ የአዲስ አበባን ሕዝብ ባይተዋር አድርገው ሌላውን አፍ ነው። አንድ ነገር እዚህ ላይ መቀመጥ ያለበት ነገር መከበሩ አይደለም። መከበሩ ራሱ
የራሱ ወጉን ጠብቆ በባህላዊ ስነ ስርዓት የሚከበርበት ቢሾፍቱ ደብረ ዘይት አለ። ይህንን በዓል የሚያከብሩት ደግሞ ከኦሮሞም የተወሰነ በጣም ከ2-3% ሊሆን የሚችለው የማህበረሰብ ክፍል ነው ይህንን የሚያከብረው። የኦሮሞ ህዝብ አብዛኛው ሙስሊም፣ ኦርቶዶክስና ፕሮቴስታንት ነው። ይህንን ባህል ያከብራል፣ ይህንን ኢሬቻ ያከብራል የሚባለው የማህበረሰብ ክፍል በጣም አነስተኛ ቁጥር ያለው ነው። ያም የተመደበለት የራሱ ቦታ አለ። ነገር ግን ስልጣን ይዘናል፣ ይህንን ነገር እንዴት እንውረረው? ይሄ እነሱ የሚሉት የኢትዮጵያ ማንነት ከአማራ የመጣ ከትግራይ ከሰሜን የመጣ ነው። ይሄ መቀልበስ አለበት። ምን ቀለብሰው ኢሬቻን የፖለቲካ ልብስ ስናለብሰው ነው ብለው ነው ይዘው የመጡት። ይህ ምንም በግልጽ አይናችን እያየ የምንመሰክረውና በትክክልም የሆነውን ነገር ነው። ሁላችንም ነገ ከነገ ወዲያ በታሪክ ፊት ቀርበን ልንናገር የምንችለው ይህንኑ ነው። የፖለቲካ ኢሬቻ ነው አዲስ አበባ ላይ የሚከበረው። የባህል ወረራ ነው። የኦሮሞን አንድነት ልናመጣ የምንችለው ኢሬቻን በዚህ መልኩ ስናከብር ነው ብለው ከፍተኛ በጀት መድበው እያደረጉት ነው ያሉት። ማክበራቸው አላነሰም፣ ነገር ግን ሌላው መከልከላቸው ነው ደግሞ ትልቁ አደጋ። ሌላውን አታክብሩ፣ ሰንደቃችሁን ምልክታችሁን አትያዙ፣ በፖሊስ ወከባ በዓሉ ላይ ሰው እንዳይመጣ ቶሎ አክብሮ እንዲሄድ፣ እንዲህ አይነት ለዛውም ለአንድ ቀን ለተወሰነች ሰዓታት የሚከበርን የደመራ በዓል በእንደዚህ ውክቢያና ማስፈራራት እንዲከበር አድርገዋል። ይህንን ግን ለቀናት በዘለቀ ምናልባትም ከዛም በኋላ በተለያዩ ቦታዎችም የሚከበር እንደሚሆን ይጠበቃል። ያም ቢሆን በዚህ ደረጃ ሌላውን እየከለከሉ እነ ሻደይን፣ አሸንዳን፣ ሶለልን በሙሉ ከአዲስ አበባ እንዳይከበሩ አድርገም ኢሬቻን በዓል ግን በዚህ አይነት መልኩ እንዲከበር ማድረግ በየትኛውም መንገድ ፍትሃዊ አይደለም። ይህን ኢፍትሃዊነት ነው እንግዲህ በአብይ ዙሪያ ያሉ የሌላ ብሔረሰብ ተወካዮች እነ ብርሃኑ ነጋ፣ እነ ተመስገን ጥሩነህ፣ ሌሎችም አይናቸው እያየ ይህንን የፈቀዱት ምን እንደሚሉ እንግዲህ ነገ ከነገ ወዲያ ልንሰማቸው እንችላለን። እንዲህ አይነቱ ነገር ሀገር ያፈርሳል እንጂ ሀገር አይገነባም። ለማንኛውም አዲስ አበባ ህዝብ ዘንድ ምን እየተባለ ነው? የአዲስ አበባ ህዝብ ምን ይላል? ዝም ብሎ ሁኔታውን እየተከታተለ እየታዘበ ነው ያለው። መከራ እንደመጣበት ነው የሚገነዘበው። ግን መሳይ ከዛ በፊት ግን የኦሮሞ ብልጽግና የኦሮሞ ህዝብን በልማት በሰላም በፍቅር ማስተዳደር ሲሳናቸው እንደው በደመና ላይ የሚሄድ እንደው እንደ ፌስታል እየበነነ የሚሄድ እቅድ በማዘጋጀት ህዝቡን በማይፈጸም ነገር አማለው ተስፋ ዳቦ እያሳዩ ድጋፍ ለማግኘት ካልሆነ በስተቀር ሌላ ምን ጥቅም ሊያገኝበት ነው? የኦሮሞ ህዝብ አንድ መሆን አይችልም። እውነት ለመናገር ሌላው አካባቢም ህዝብ አንድ እንደማይሆነው ሁሉ የተለያየ ባህል የተለያየ እሴት ያለው ህዝብ ነው። ምናልባትም አንተ እንዳልከው የኢሬቻ በዓል በተወሰኑ ሸዋ አካባቢ የሚገኙ የኦሮሞ ህዝብ ባህላዊ ባህል ነው። እኛ ከዚህ በፊት እንደምናውቀው ወደ አርሲ አካባቢ እና ወደ ሸዋ አካባቢ የሚደረጉ ባህሎች ናቸው። ባሌ ብትሄድ ባህል አይታወቅም። ወለጋ ብትሄድ ባህል አይታወቅም። በፍጹም አይታወቅም። እንዲያውም የወለጋ አካባቢ ህዝብ የኢሬቻ በዓልን የወለጋ ህዝብ አዲስ አበባ የሚሆን የተለያየ ቦታ ላይ ሄዶ ማክበር አምላኩን እንደ መካድ ይቆጠራል ነው የሚባለው። እንግዲህ የባሌ ህዝብ እንደምናውቀው በአብዛኛው የሙስሊም ማህበረሰብ ያለበት ህዝብ ነው። ምስራቅ አርሲም ቢሆን ይሄ ባህል አይታወቅም ለመናገር። ምክንያቱም ከ80% በላይ የምስራቅ የምዕራብ አርሲ ህዝብ ሙስሊም ነው። በሙስሊም ሃይማኖት ደግሞ ሌላ ቦታ ላይ ሄዶ ከመስጊድ ውጭ ማምለክ የተከለከለ ነው ብለው መግለጫ አውጥተዋል። ነገር ግን አጠቃላይ በአዲስ አበባ ከተማ የኢሬቻን በዓል ለማክበር አይደለም ዋናው ፖለቲካ ስራቸው። የኦሮሞ ጃዋር እንደተናገረው የኦሮሞ ህዝብን እንደ ምሽግና እንደ መደበቂያ ለመጠቀም እኛ እንደዚህ አይነት በዓል እያመጣልን ነው፣ የሰሜናውያን ወይም የሰሜኖችን በዓል እያረቅን ላንተ የሚመችና ደስ የሚያሰኝን በዓል እየፈጸምንል ነው፣ ለወደፊቱም ይሄ ተስፋፍቶ ይቀጥላልና እኛ እየሰራንል ነው። እየሰራንል ግን ሊወጉን የሚመጡ ኃይሎችን አግዘን ለማለት ካልሆነ በስተቀር ለኦሮሞ ህዝብ የሚፈይደው ነገር ይኖራል የሚል እምነት የለኝም። የአዲስ አበባ ከተማ ህዝብ ግን መከራ እንደመጣበት ነው የሚቆጠረው። ምክንያቱም መሳይ ለከተማዋ ህዝብ ትልቅ ትሩፋት ነው በማለት የፋና ቴሌቪዥን ዛሬ መግለጫ ሲሰጥ ነበረ። ምክንያቱም በጣም በብዙ ሺህ የሚቆጠሩ ከሌላ አካባቢ ከኦሮሚያ ክልል አካባቢ ወደ አዲስ አበባ ከተማ ሲገባ አለ እነዚህ የሚገቡ ወጣቶች የሚሆን በዓሉን የሚያከብሩ የኦሮሞ ተወላጆች በሆቴል አገልግሎት ገንዘባቸውን ያወጣሉ። በሱቅ አገልግሎት የሚመገቡትን እንዲሁም የሚገዙት ነገር ከፍተኛ የሆነ የገበያ ሁኔታ ስለሚፈጠር የአዲስ አበባ ከተማ ህዝብ ተጠቃሚ ነው ብሎ በማለት አንዱ ትሩፋት ይሄ ነው። ለአዲስ አበባ ከተማ የኢሬቻ ባህል በአዲስ አበባ ሲከበር
የአዲስ አበባ ከፍተኛ ጠቀሜታ ያገኛል ብሎ ነው የተናገረው። ይሄ በፍጹም ሐሰት ነው። እውነት ለመናገር እያንዳንዷ ሴት ከመቀነቷ ፈታ በቀበሌ ካድሬ አማካኝነት፣ በደህንነት አባላት አማካኝነት፣ በወረዳ አማካኝነት ገንዘብ በየቤቱ እየተዞረ እየተሰበሰበ ለነሱ በነፃ ምግብ ቀርቦላቸው፣ ዳቦ ተደፍቶላቸው፣ ቡና ተፈልቶላቸው፣ ድንኳን ተጥሎላቸው፣ ቄጠማ ተጎዝጉዞላቸው ነው በነፃ አገልግሎቱን ሁሉ ነገር በነፃ አግኝተው ነው የሚሄዱት። ከዛ በተጨማሪ ደግሞ መሳይ በርካታ የሆነ እንስሳ ወደ ከተማው ስለሚገባ ከተማዋ ቆሽሻ ሙሉ በሙሉ ቆሽሻ ማለት በሚቻል ደረጃ ፌስታሉ፣ ወረቀቱ፣ የመጠጥ ጃሮቹ በሙሉ ከተማዋን በሙሉ አቆሽሸዋል። የፈረሱና የግመሉ ፋንድያ ከተማዋን አቆሽሸዋል። ከተማዋ በጣም በከፍተኛ ደረጃ ቆሽሻ እነሱ በሚቀጥለው ቀን በእግራቸው ወደ ደብረ ዘይት ወይም ወደ ሆራ አርሰዲ ወደሚባለው ክብረ በዓል ከ5 ሰዓት ጀምሮ በእግራቸው ነው የሚሄዱት ወደ ደብረ ዘይት 45 ኪሎ ሜትር በእግራቸው ሄደው ነው የሚቀጥለውን ቀን እዛ የሚያከብሩትና ለአዲስ አበባ ከተማ ህዝብ ሌላ ተጨማሪ ዳፈጥረውበት ነው የሚሄዱ። የከተማዋ ህዝብ ወጦ አስፋልቱንም ጓሮውንም መንገዱንም ሁሉንም አጠቃላይ መጥረጊያ ይዞ ሲያጸዳ ነው የሚውለው። የአዲስ አበባ ከተማ ህዝብ ኢሬቻ በዓል በአዲስ አበባ ከተማ መከበሩን ባይጠራ፣ ነገር ግን ራሳቸው ያቆሸሹትን ራሳቸው አጥርተው አይደለም የሚሄዱት። ከኪሳቸው አውጥተው ምንም ነገር አይጠቀሙም። ከዛ በላይ ደግሞ በአዲስ አበባ ከተማ ህዝብ ላይ ከፍተኛ የሆነ ማሸማቀቅ ከተማይቱ የኛ ብቻ ናት፣ እናንተ መጤ ባይተዋር ናችሁ፣ አርፋችሁ በቤታችሁ ተቀመጡ በማለት እንዲያውም ከዚህ በፊት መሳይ የሜጫና ቱለማ አመራሮች ይሄ ሃይማኖታዊ በዓል ነው፣ ስለዚህ ከሃይማኖቱ ክብረ በዓል ላይ የመገኘት ያለበት የሃይማኖት ክብረ በዓሉን የሚያከብሩ ሰዎች ብቻ ናቸው፣ የአዲስ አበባ ከተማ ህዝብ ኦርቶዶክሱም የሆነ ሙስሊምም የሆነ ፕሮቴስታንትም የሆነ እንዳይመጣብን ብሎ ተናግረዋል። ስለዚህ የአዲስ አበባ ከተማ ህዝብ ምንድን ነው ሊያደርግ የሚችለው እዛ? ስለዚህ ባላ ነው፣ ባይተዋር ነው፣ መሳተፍም አይችልም፣ ጥቅምም አያገኝበትም። ስለዚህ የአዲስ አበባ ከተማ ባይተዋር ሆኖ በአይነ ቁራኛ ነገሩን ተከታትሎ ማለትም አብዛኛው ይቻላል እነሱ ፕሮግራሙን ጨርሰው እስከሚሄዱ ድረስ ተኝቶ ነው የሚያረፍደው። ምክንያቱም እንደው ነገሩ እስከሚያልፍ ድረስ ወደ ግጭት ሊመጣ ስለሚችል በማለት ወደ ብሽቀትና ወደ እንዴት ላለመሄድ በቤቱ ተኝቶ ነው የሚያረፍደው ወይም ቤቱ ዘግቶ ነው የሚቀመጠው ማለት ይቻላል። እነሱ የፈለጉትን አድርገው ነው ትተውት የሚሄዱ አዲስ አበባ። ይሄ በዓል በመጣ ቁጥር ኢሬቻ በመጣ በየዓመቱ የአዲስ አበባ ህዝብ የሚደርስበትን አጠቃላይ ጫና እንመለከታለን። ብር አምጡ ከሚለው ጀምሮ በየቦታው ይሄ ጊዜ የኛ ነው እያሉ በአደባባይ ከሚዘባበቱ የስርዓቱ ተጠቃሚዎች አሁንም እዚያ ላይ በደንብ አስምሮ ማለፍ የሚያስፈልገው ይህን የኦሮሞ ህዝብ ይደግፈዋል ማለት አይደለም። ግን የስርዓቱ ተጠቃሚ የሆኑ በአብይ አህመድ ፕሮፓጋንዳ ሰለባ ውስጥ የገቡ ወጣቶች በአዲስ አበባ ህዝብ ላይ የሚፈጥሩት የስነ ልቦና ጫና ቀላል የሚባል አይደለም። ይሄ በዓል ቶሎ ባለፈ አንዳንድ ሰዎች እንደውም መልእክት የላኩልን ይሄ በዓል ሲደርስ ሁሌ ከአዲስ አበባ ወጥተን እንደው በአቅራቢያ ያሉ አካባቢዎች ነው የምናሳልፈው፣ ምክንያቱም ጫናው የስነ ልቦና ጥቃቱ የምንቋቋመው አይደለም ብለው ዘመናት ከኖሩበት አካባቢ የሚሸሹበት ሁኔታ ነው የተፈጠረው። እንዲህ አይነት ባህል አከባበር የለም። ባህል ሲያቀራርብ አንዱ ከአንዱ እንዲተዋወቅ የሚያደርግ እንጂ በዚህ ደረጃ የጥላቻና የጥቃት መንፈስ በመርጨት ከተማዋን በዚህ ደረጃ መውረርና አላስፈላጊ ነገሮችን ማድረግ ነገ ከነገ ወዲያ ዋጋ ማስከፈሉ አይቀርም። እንግዲህ ያለውን ሁኔታ እንከታተላለን። የታሰሩ ሰዎች አሉ በየቦታው ከባሉ ጋር ተያይዞ ወደ አዲስ አበባ እንዳይገቡ ደግሞ የተደረጉ የሌላው ማህበረሰብ አካላት አሉ። ቀደም ሲል እንደጠቀስከውም ከጅቡቲ መስመር የሚመጡ ተሽከርካሪዎች መንገድ ላይ እንዲቆሙ ተደርገዋል። ምናልባት ሌሎች ነገሮችንም እየሰማን ነው። ባሉ በሰላም እንዲያልፍ በዓሉን በቀናነት በዓሉን በበዓላዊ መንፈሱ ብቻ ለሚያከብሩ አሁንም በድጋሚ እንኳን አደረሳችሁ እንላለን። የኢሬቻ በዓል ፖለቲካዊ ኢሬቻውን ዛሬም ነገም እናወግዘዋለን። አገዛዙ ኢፍታዊነትን አስፍኗል። የእንጀራ ልጅና የስለት ልጅ በኢትዮጵያ ሰማይ ላይ አሁን በይፋ ማንም በማይክደው መልኩ ተፈጻሚ እየተደረገ ነው ያለውና ይህንን እንግዲህ እያጋለጥን ዛሬም ነገም የምንጮህበት ጉዳይ ይሆናል። የአዲስ አበባ ከተማ ህዝብ ከ4 ዓመት በፊት አዲስ አበባ ኢሬቻ ሲከበር ለመጀመሪያ ጊዜ ሲከበር የአዲስ አበባ ህዝብ ካድሬ ሳያስገድደው የብልጽግና አመራር ሳያስገድደው እንደው የወንድሞቻችን በዓል ነው የሃይማኖታዊ በዓል የሚሆን ሌላ በዓል እነሱን ደስ ይበላቸው ብሎ ከቤቱ እንጀራ አውጥቶ ለራበው ሰጥቶ ውሃ ለጠማው ውሃ ሰጥቶ ፈረሱን ከጓሮ አስሮለት እሳር ሰጥቶለት በጥላ እንዲያርፍ ወንበር አውጦ አስቀምጦት ነው የነበረው። አሁን ያንን ነገር እንደ ፍርሃት ቆጠሩት። ብልጽግናዎች እንደ ፍርሃት ስለቆጠሩት አሁን እንደ ግዴታ አድርገው ዳቦ እንዲያቀርብ በግዴታ ገንዘብ ሃይላንድ ፋብሪካዎች እያንዳንዳቸው እስከ 120 ሺህ ብር ውሃ እንዲያቀርቡ ተገደዋል። ይሄ ነገ ከነገ ወዲያ እመነኝ ነው የምልህ መሳይ፣ ነገ በሚቀጥለው ዓመት የኢሬቻ በዓል ብሔራዊ ክብረ በዓል ዝግ ሆኖ አዋጅ እንደሚወጣ ምንም አልጠራጠርም። ከሂደታቸው ዛሬ
ያደረጉት ነገር በትምህርት ቤት ላይ ትምህርት ቤቶች እንዳይገኙ ዓርብ ዕለት ደግሞ የመንግስት ተቋማት ዝግ እንዲሆኑ ውስጥ ለውስጥ ተሰርቷል። ይሄ በአጠቃላይ በሂደት ቀስ እያለ ክብረ በዓሉ ብሔራዊ በዓል የአንድ ክልል በዓል ሳይሆን ብሔራዊ በዓል እንዲደረግና በአዲስ አበባ ከተማ የመንግስት መስሪያ ቤቶች ትምህርት ቤቶች ተቋማት እንዲዘጉ ለማድረግ እንቅስቃሴ ማድረጋቸውና አዋጅ አወጣው መተግበራቸው የማይቀር መሆኑ ስለሚጠረጠር የሌላው ብሔረሰብ ተወላጅ ወይም የሌላው ሃይማኖት ተወላጅ መብቱን እኩል ማስከበር እንዳለበትና ወደ ትግል መግባት እንዳለበት እንደው እግረ መንገድ የማሳሰብ ፈልጌ ነው። መሳይ እንደው ያስታወስከኝንም ነገር በዚህ አጋጣሚ ማንሳት ያስፈልጋል። አዲስ አበባን የገነቡ የተለያዩ እጆች ናቸው፣ የተለያዩ ኢትዮጵያውያን ናቸው። እንደው በዚህ አጋጣሚ መነሳት ያለባቸው ከ10 ሺህ በላይ የሚሆኑ የጋሞ ተወላጆች የዶርዜ ብሔረሰብ አባላት በሽሮ ሜዳ በተለያዩ እደ ጥበባት እየተንቀሳቀሱ አዲስ አበባን ያሳደጉ አዲስ አበባ ያስመሰሉ አዲስ አበባን የኢትዮጵያ ያስመሰሉ አዲስ አበባ የሁሉም ኢትዮጵያ እንደሆነች ከሚገለጽባቸው ቦታዎችን አንዷ ሽሮ ሜዳን ያደመቁ የጋሞ ተወላጆች ቤታቸው አይደለም ተብለው በ10 ሺህ የሚቆጠሩ ናቸው። አሁን በአርባ ምንጭ አካባቢ እንደዚሁ ያለ መጠለያ ዛ ተሰደው እንዲቀሩ የተደረጉ ሌላውን የማፈናቀል እርምጃ በአንድ ማህበረሰብ ብቻ ላይ ያተኮረ አይደለም፣ ሁሉንም ኢትዮጵያዊ ነው ንቅለ ተከላው እየተካሄደ የሚገኘውና አዲስ አበባን የመጠየቅ አዲስ አበባን የሁላችንም ነች የማለት ኃላፊነት የሁሉም ኢትዮጵያዊ መሆኑን እንደው በዚህ አጋጣሚ ለማንሳት ነው። በድጋሚ አመሰግናለሁ። የኢሬቻ በዓልን በባህላዊ ይዞታው በባህላዊ ቅርጽና መልክ ለሚያከብሩ የበዓሉ ታዳሚዎች በድጋሚ እንኳን አደረሳችሁ እንላለን። እግዚአብሔር ይስጥልኝ። መልካም ጊዜ። መልካም መሳይ Yamal Karage,